ልፋቴና አጥንቱ። በአንድ መንደር ውስጥ ልፋቴ የሚባል ውሻ ነበር። አንድ ቀን በመንገድ ሲሄድ የቆሻሻ መጣያ ቅርጫት ውስጥ አጥንት አገኘ። አጥንት እንዴት ደስ ይላል አለ በጣም ደስ ብሎት። ከዚያም አጥንቱን ከቆሻሻው አውጥቶ በደስታ ይዞት ሄደ። ባቡር ጣቢያውንና ትምህርት ቤቱን አልፎ ሄደ። መናፈሻ ስፍራውንም አልፎ ትንሽ ሲሄድ ድልድይ አገኘ። ድንገት ድልድዩ መሃል ላይ ቆም አለና ወደ ታች ወንዙን ተመለከተ። ወንዙ ውስጥ በትኩረት ሲመለከት አንድ ውሻ በአፉ አጥንት ይዞ ተመለከተ። ገረመው፣ በጣም ተደነቀ። ይህ ውሻ ማን ነው? እዚህ ወንዝ ውስጥ ምን ይሰራል? አለ። ልፋቴ ወንዙ ውስጥ ያለውን ውሻ በአትኩሮት ያየው ጀመር። ወንዙ ውስጥ ያለው ውሻ ልፋቴን አትኩሮ ያየው ነው። ይህንን ትልቅ አጥንት ከየት አምጥቶ ነው እያለ ያስብ ጀመር። ከኔ የበለጠ አጥንት ለምን እሱ ኖሮ? ለምን እያለ ተናደደ። ልፋቴ በጣም ተናደደ። ወንዙ ውስጥ ያለው ውሻ ማጉረምረም ጀመረ። ያን አጥንትማ መውሰድ አለብኝ አለ ልፋቴ። ልፋቴ የሌላውን ውሻ አጥንት ለመውሰድ ተመኘ። አጥንቱን ሊቀማው ሊወስድበት ወሰነ። አጥንቱን በአፉ እንደያዘ ወደ ወንዙ ዘሎ ገባ። ግን እንዳሰበው አልሆነም። ወንዙ ውስጥ እንደገባ ውሻውን አጣው። ቢዞር ቢሽከረከር ትልቅ አጥንት የያዘውን ውሻ ሊያገኘው አልቻለም። ምንም አይነት ውሻም ሆነ አጥንት ውሃው ውስጥ የለም። ለካ ልፋቴ ወንዙ ውስጥ ያየው የራሱን ነጸብራቅ ነበር። በወንዙ የራሱን ምስል ነበር የተመለከተው። ወንዙ ስምጥ ስለነበር ለመውጣት ቢጥርም አቃተው። እርዱኝ እያለ በመጮህ እርዳታ መጠየቅ ጀመረ። በዚህ ጊዜ በአፉ ይዞት የነበረው አጥንት ከአፉ ወደቀ። በሚችለው አቅም ዋኘ። ከወንዙ ዳር ወጣ። ሰውነቱ ረጥቦ ቀዝቅዞና ተስፋ ቆርጦ ከወንዙ አጠገብ ተቀመጠ። አሁን ምንም አይነት አጥንት የለውም። የሌላውን በመመኘት የራሱን አጥንት እንዳጣ ሲያውቅ በጣም አዘነ። አይኔ ልፋቴ፣ በከንቱ መልፋቴ፣ የሌላም መመኘቴ አደረሰኝ ወደ ሞቴ። አይኔ ልፋቴ እያለ ተጸጸተ። አርፌ ያስኩትን አጥንት ብቀት ይሻለኝ ነበር። መስገብገቤ ያለኝንም አሳጣኝ እኮ እያለ ልክ እንዳልሰራ ዘግይቶም ቢሆን ገባው።